أحد لخطبتي إلا مرات قليلة أنينو لما أتدمو ትንሽ ሰዎች እንጂ ወደኔ አልመጡም የትዳር ጥያቄ ያቀረቡልኝ ወንዶች በጣም ትንሽ ናቸው ወለም يكتب الله ذلك አላህ ደግሞ ይህን ነገር አልጻፈልኝም ለኔ አልጻፈልኝም ትዳርን አለቻቸው ወኡሚ እናቴ ደግሞ تريد الاطمئنان علي በእኔ ላይ መረጋጋትን ትፈልጋለች بمعنى እኔ አግብቼ ማየት ትፈልጋለች የኔ ትዳር ያሳስባታል እንደምታውቁት አንዳንድ ጊዜ ከኛ በላይ ወላጆቻችን የኛ ትዳር ያሳስባቸዋል ምናልባት فعلمي أوكي أولا مجمريا أوكي أن الزواج ትዳር የሚባለው ነገር من أمور الرزق يعني كرزق ጉዳዮች አንዱ ነው طيب الله ሪዝቃችንን እንደከፋፈለ ሁሉ ትዳርም ልክ እንደዚሁ ነው ይህን ነው ወቂ መጀመሪያ ነው ወቂ እናንተም መጀመሪያ ልታውቁ ይገባል እህቶች ولا تكتفي ደሞ አትብቃቂ አትገደቢ بانتظار በመጠባበቅ እየተቀደመ ለኪ ላንቺ ሊመጣልሽ الخطاب የሆነ የሚያጭሽ ሰው ሊመጣልሽ ብቻ መምጣቱን ብቻ ተጠባበቂ ምን አድርጊ اذ يجوز لك ምክንያቱም ላንቺ ይበቃልሻል البحث عن الزواج ትዳርን ራስሽ መፈለግ ትችያለሽ ሴት ልጅ ትችላለች والاستعانة መታገዝ في ذلك በዚህ ባልን በመፈለግ ጉዳይ ላይ بمن تثقين بهن من صديقاتك እነዛ በጓደኝነትሽ ላይ የምትተማመኝባቸው እህቶችሽን ጓደኞችሽን እንዲፈልጉልሽ ማድረግ ትችያለሽ እስኪ መልካም ባልፈልጉልኝ ማለት حرام የለውም የሚደብርም ነገር የለውም አዲስም ነገር አይደለም بسم الله الرحمن الرحيم የሆነ የአረበኛ ጽሑፍ በሆነ ቀናት ላይ ተልኳየው ያም ምን መሰላችሁ አንድ እህት የሆነ ሼክ ያቀረበችላቸው ጥያቄ ነበር ልጅቱ ምን ትላለች እድሜ 29 ነው እና እስካሁን ድረስ አላገባሁም ولم يتقدم أحد لخطبتي إلا مرات قليلة أنينو لما أتدمو ትንሽ ሰዎች እንጂ ወደኔ አልመጡም የትዳር ጥያቄ ያቀረቡልኝ ወንዶች በጣም ትንሽ ናቸው ولم يكتب الله ذلك አላህ ደግሞ ይህን ነገር አልጻፈልኝም ለኔ አልጻፈልኝም ትዳርን አለቻቸው وأمي እናቴ ደግሞ تريد الاطمئنان علي በእኔ ላይ መረጋጋትን ትፈልጋለች بمعنى እኔ አግብቼ ማየት ትፈልጋለች የኔ ትዳር ያሳስባታል እንደምታውቁት አንዳንድ ጊዜ ከኛ በላይ ወላጆቻችን የኛ ትዳር ያሳስባቸዋል ስፔሻሊ ሴት ልጅ አግብታ ማየት ይፈልጋሉ እና እናቴ ያሳስባታል አለች وفي بعض المرات አንዳንድ ጊዜ احزن وابكي ተክዛለሁ አለቅሳለሁ وانا راضيه بقضاء الله وقدره እኔ ደግሞ በአላህ ቀዳና ቀደር ወዳጅ ነኝ ያኔ ወድጃለሁ በአላህ واحمد الله الله አመሰግናለሁ الله واصلي اسجدالله واقرا القران قرانا اقرالله وبدات قيام الليل يا ليل صلاه يعني جمر ያለሁኝ ያለቻቸው ወለይል ሰግዳለሁኝ وادعو الله እለምናለሁ ايغفر لي ذنوبي ወንጀሌን አላህ ይቅር እንድለኝ ምናልባት ይህ ትዳር መዘግየት በወንጀሌ ሊሆን ይችላል ወን በሰራሁት ወንጀል ሊሆን ይችላል እንደምታውቁት ትዳር ሪስክ ነው አንድ ወንጀል ደግሞ የሪስክን በር ይዘጋል ምናልባት ያ ከሆነ ደግሞ استغفار አደርጋለሁ አለቻቸው واحتسب كل شيء في الاخره ሁሉ ነገር ደግሞ በአኺራ ላይ ተሳሰባለሁ አላህ መልካምን ነገር አኺራ ላይ ይመነዳኛል ብዬ አስባለሁ እና ምንድን ትመክሩኛላችሁ ብላ ሼኹን ጠየቀቻቸው قال الشيخ الحمد لله والصلاة والسلام على رسول الله وعلى آله وصحبه أما بعد من الوقت فاعلمي أوكي أولا مجمريا أوكي أن الزواج ትዳር የሚባለው ነገር من أمور الرزق يعني كرزق ጉዳዮች አንዱ ነው طيب الله ሪዝቃችንን እንደከፋፈለ ሁሉ ትዳርም ልክ እንደዚሁ ነው ይህን ነው ወቂ መጀመሪያ ነው ወቂ
እናንተም መጀመሪያ ልታውቁ ይገባል እህቶች። ታውቃላችሁ ብዙ ታላላቅ እህቶች እያሏት ታናሽ እህት የምታገባ ብዙ ናት። ምናልባት ታላቅ እህቷ በመልኳ፣ በዲኗ፣ በጸባዋ፣ በሁሉ ነገር የተሻለች ሆና ነገር ግን ታናሽ እህቷን ብታገባለች። ሪዝቅ ነው። ስለዚህ ሪዝቅ መሆኑን ወቂ። ወሰየእቲኪ በእርግጥ ይመጣልሻል ማ ከተበ አላሁ ለኪ ሚንሁ አላህ ከዚህ ከሪዝቅ የጻፈልሽ ይመጣል። ቃለ አላሁ ተዓላ አላህ ምን ይላል? ወማ ሚን ዳበቲን ወማ የለም ሚን ዳባ በምድር ላይ የሚንቀሳቀስ የለም ፊል አርድ መሬት ላይ ምድር ላይ የሚንቀሳቀስ አንድ ነገር የለም ኢላ ዐለላሂ ሪዝቁሃ አላህ ዘንድ የእሷ ሲሳዋ ሪዝቋ አላህ ዘንድ ያለ ቢሆን እንጂ ማለት ነው። ሐታ ነምላ ጡሲ ለራሷ አላህ ዘንድ እጣዋ ፈንታዋ ተጽፏል። ስለዚህ እንወቂ። وإضافة إلى ما ذكرت من الأعمال الصالحة التي تقومين بها يا الساش اللي ملكم سرا كمن الرجار ليل مسكدش قرآن مقراتي صلاة مسكدش يا كمن الرجار اللهن مغفرة كما تأيكش يا كمن الرجار فينبغي يقبل أن تسأل ربك كيتاش اللي تتأيك يقبل أن يرزقك الزوج الصالح الله ملكام هنا بال اندي ستش الله اللي تلمني يقبل مالتنا. طيب ምክንያቱም አንዳንድ ጊዜ የተወሰነ ጊዜ ዱዓ አድርገን ከዛ ተስፋ እንቆርጣለን። ከኢማም አልጠበራኒ በወሩት ሐዲስ ረሱል ዓለይሂ ሰላቱ ወሰላም ኢነ አላህ ዩሒቡል ሙልሒነ ፊ ዱዓ አላህ በዱዓ ላይ ችክ የሚሉትን ባሪዎችን ይወዳል ይላል። طيب ስለዚህ አላህ ልትጠይቅ ይገባል አሏትና ወላ ተክተፊ ደሞ አትብቃቂ አትገደቢ ቢንቲዛር በመጠባበቅ አየተቀደመ ለኪ ላንቺ ሊመጣልሽ አልኸጣብ የሆነ የሚያጭሽ ሰው ሊመጣልሽ ብቻ መምጣቱን ብቻ ትጠባበቂ። ምን አድርጊ ኢዝ የጁዙ ለኪ ምክንያቱም ላንቺ ይበቃልሻል አልበሕዙ ዐን ዘዋጅ ትዳርን ራስሽ መፈለግ ትችያለሽ። ሴት ልጅ ትችላለች። ወልስቲዓና መታገዝ ፊ ዛሊክ በዚህ ባልን በመፈለግ ጉዳይ ላይ ቢመን ተሲቂነ ቢሂነ ሚን ሰዲቃቲክ እነዛ በጓደኝነትሽ ላይ የምትተማመኝባቸው እህቶችሽን ጓደኞችሽን እንዲፈልጉልሽ ማድረግ ትችላለሽ። እስኪ መልካም ባል ፈልጉልኝ ማለት ሐራም የለውም፣ የሚደብርም ነገር የለውም፣ አዲስም ነገር አይደለም። طيب እስኪ አላህን የሚፈራ ጥሩ የሆነ ባል ፈልጉልኝ ምንም ነገር የለውም። طيب ግን ሼኹ ቢመን ተሲቂነ ቢሂነ በነዛ የምትተማመኝባቸው ማለት ነው፣ ክብርሽን የሚያጎርፍ طيب ክብሩን በመጠበቅ መሆን አለበት ማለት ነው። አው ሚን አቃሪቢክ ወይ ደግሞ በእንቺ ቅርብ በሆኑ ቤተሰቦችሽ ላጎትሽ ሊሆን ይችላል፣ ላክስትሽ ሊሆን ይችላል። እስኪ ጥሩ ባል ካለ ፈልጉልኝ። ሰው ለሐራም ስንት መንገድ እየሄደ ነው። ሰው ለሐራም ስንት ሰው እየጠየቀ ነው። طيب እና ይህ ምንም ነገር አይደለም። ይህን ነገር ተግብሪ አሏት። ወኑሲኪ አዳን እንልሻለን አን ቱሕሲኒ ظن ቢረቢኪ በጌታሽ ላይ መልካም ጥርጣሬ ልታደርጊ ደግሞ አደራ እንልሻለን። ወአላ ተይአሲ ተስፋም እንዳትቆርጪ ፈለይሰ ዛሊክ ምክንያቱም ይህ አይደለም ተስፋ መቁረጥ ሚን ሸእኒል ሙእሚን የሙእሚን ጉዳይ አይደለም፣ ከሙእሚን አይጠበቅም። አንዳንድ እህቶች ተስፋ ይቆርጡና ከዚህ በኋላ አላገባም طيب ተስፋ ይቆርጣሉ። ስለዚህ ይህ ከሙእሚን አይጠበቅም። አላህ ምን አለ? ወላ ተይአሱ ሚን ረውሒላህ ከአላሁ ስብሓንሁ ወተዓላ እዝነት ተስፋ አትቁረጡ። ኢነሁ ላ የእሱ ሚን ረውሒላህ ነገር እኮ ከአላሁ ስብሓንሁ ወተዓላ እዝነት ተስፋ የሚቆርጥ የለም ኢላ ልቀውሙ ልካፊሩን ካዲያን ህዝቦች ካልሆኑ በስተቀር ማለት ነው። እነሱ ናቸው ተስፋ የሚቆርጡት ማለት ነው። ስለዚህ ተስፋ አትቁረጪ። طيب
وفي الحديث الذي رواه البخاري ومسلم عن أبي هريرة رضي الله عنه قال النبي صلى الله عليه وسلم يقول الله تعالى أنا عند ظن عبدي بي أبو هريرة بوارد حديث رسول عليه الصلاة والسلام الله بحديث القرسي لا ينديه لالالو أني باريي بتربني بوتاني سلازي بالله لا ملكام ጥርጣሬ ይኑርሽ አላህ የተሻለ ትዳር እንደሚመሰርት አላህ የተሻለ ባል እንደሚያመጣልሽ በአላህ ላይ ተስፋ ይኑርሽ ينبغي ይገባል أن تصبري لتتاكشي وتحتسبي الله زند እንዳልሽው ልትተሳሰቢ ይገባል وأن تعلمي للتاوقي ይገባል أن الأمور ነገራቶች بيد الله عز وجل بالله سبحانه وتعالى እጅ ናቸው ማለት ነው وأن التأخر الزواج ትዳርም ወደ ኋላ መዘግየቱ ربما يكون من البات ይሆናል خيرا መልካም ሊሆን ይችላል أعده الله لك الله ላንቺ ያዘጋጀልሽ መልካም ነገር አስቦልሽ ሊሆን ይችላል نعم والله ስንትና ስንት እህቶች አሉ ቀድሞ ከገቡበት ትዳር ይልቅ አርፍደው የገቡ እህቶች በትዳራቸው ላይ ስኬታማ ሆነው ደስተኛ ሆነው የሚኖሩ ብዙ ናቸው طيب ጉዳዩ ቀድሞ በገባ አይደለም ጉዳዩ ቀድሞ በሮጥ አይደለም ስለዚህ አላህ መልካም ነገር አስቦልሽ ሊሆን ይችላል ማለት ነው وإذا كان عندك አንቺ ዘንድ ካለሽ هم أو وسواس يعني تكازي وسواسي ካለብሽ فأكثري من ذكر الله عز وجل اللهን ማውሳት አብዢ ذكر አድርጊ واستعذي بالله من الشيطان الرجيم كشيطان دمو بالله تطبقي ማለት ነው ولتقبلي على أمورك من العبادات والأعمال الأخرى بعبادة ላይ በሌላ በተለያዩ ስራዎች ላይ ራስሽን ቢዚ አድርጊ ወደዛ ዙሪ ዱንያም ሊሆን ይችላል የዱንያም ስራ ሊሆን ይችላል አእምሮሽ ቢዚ ከሆነ እንዲህ አይነት ነገሮችን አይወሰውሱሽም طيب ራሳችንን ቢዚ ካደረግነው ማለት ነው አለማግባት እኮ አዲስ አይደለም እነ ኢብኑ ተይሚያ ረህመቱላሂ ዐለይሂ 60 ምናምን ዓመት ሲቆዩ አላገቡም እና ኢማሙ ነወዊ አላገቡም ቢዚ ስለሆኑ ማለት ነው እንዲህ አይነት ነገሮች ቢዚ ከመሆናችንም አእምሮአችንን የምንሰጠው ነገር አእምሮአችንን የምንመግበው ነገር ስለሚወሰነው በዒባዳ በስራ ራስሽን ቢዚ አድርጊ አሏት ማለት ነው ሌላው ሼኹ የመከሯት የሰዎች ነገር ወሬ ይረብሽሽ የሰዎች ንግግር ለምን አታገቢ መቼ ነው የምታገቢው ይያልሽ ይያሉ ሰዎች ያኒ ንግግራቸው ተጽዕኖ እንዳይፈጥርብሽ ምክንያቱም فإن الناس ምክንያቱም ሰዎች لا يرضيهم شيء ምንም ነገር ያስደስታቸው ማለት ነው وإرضاؤهم እነሱን ማስደሰት የሰው ልጅ ማስደሰት غاية لا تدرك የማትገኝ የሆነች ግብ ናት ማለት ነው ፈጽሞ አይሳካም ለሰዎች ብለሽ አንዳንድ ሰው ትዳር ሳትፈልግ ሴቷ ከዛ በላይ ጎረቤት የሚረብሻት ብዙ ናት መቼ ነው የምታገቢ ቁመሽ ቀረሽ ማሽባህ ታሪክ ይህን የመሳሰሉ አእምሮን ህሊናን ሊጎዱ የሚችሉ ንግግሮች ሊናገሯት ይችላሉ ማለት ነው ስለዚህ فأعرضي عنهم ከነሱ ችላ በያቸው ጀርባ ሰጪ واشتغلي ቢዚ ሆኒ بما ينفعك في دينك ودنياك በአዱንያሽም በአኺራም ላይ ውጤታማ በሚያደርግሽ ነገር ራስሽን ቢዚ አድርጊ واحذري ተጠንቀቂ شوف بارك الله فيكم واحذري ተጠንቀቂ أن يحملك كلامهم የነሱ ንግግር ሊያነሳሳሽ على التعجل በመሽቀዳደም ላይ في أمر الزواج ወደ ትዳር በእነሱ ንግግር ምክንያት እንድትገቢ እንዳያደርግሽ والرضا بمودد بشخص ضعيف في دينه بدينه ላይ ደካማ የሆነን ሰው በመውደድ ላይ ደግሞ ምን እንዳትቻኩይ ሰው ስለረበሽሽ ብቻ መቼ ነው የምታገቢው ያሉ ስላስቸገሩሽ ብቻ እዚህ ግባ የማይባል አንዱን ቃሚቲ አንዱን ሙብተዲዕ አንዱን ያገቡ ብዙ ናቸው ወደውት አይደለም ፈልገውት አይደለም ነገር ግን ቤተሰብ ጎረቤት ጓደኛ ለሚያደርግባቸው ተጽዕኖ ማለት ነው فإن هذا ምክንያቱም ይህ سيفتح عليك ባንቺ ላይ ይከፍትብሻል أبواب الفتنة የፊትናን በር ነው የሚከፍትብሽ
ልትወጪው የማትችይው አዝግት ውስጥ ነው የምትገቢው። ከእንዲህ አይነት ትዳር አለመግባቱ ኸይር የተሻለ ነው። ጠይብ ስለዚህ ሰዎች ጋር መቀላቀልሽን አታብዢ ይላቸዋል። ጠይብ ሰዎች ጋር መቀላቀልን አታብዢ፣ በቻልሽው አቅም ራስሽን ለማራቅ እንዲህ አይነት ሰዎችን ከሚረብሽ ሰዎች ላይ ራስሽን አግልልኝ። ጠይብ ምክንያቱም ፈኢነ አክተረ ናስ ብዙዎች ሰዎች ላ የድዑነ ኢለል ኸይር ወልዒያዙ ቢላህ ወደ መልካም ነገር አይጠሩም። ጠይብ ዛሬ ከብዙ ጋር ስትቀላቀሉ ጥሩን ነገር የሚያወራ መልካምን ነገር የሚያወራ አላህ ያዘዘንለት ካልሆነ በስተቀር የለም። ከማ ቃለ አልሑመይዲ ሑመይዲ ምን ይላሉ? ሊቃኡ ናስ ለይሰ ዩፊዱ ሸይአን ሲወ ልሀዘያን ሚን ቂል ወቃል ፈአቅሊል ሚን ሊቃኢ ናስ ኢላ ሊአኽዚ ልዕልሚ አው ኢስላሒ ሓሊ። ሊቃኡ ናስ ሰው ጋር መገናኘት ይላሉ ገጣሚው፣ ለይሰ ዩፊዱ ሸይአን ምንም ነገር አይጠቅምም፣ ለምንም ነገር አይጠቅምም። ሲወ ልሀዘያን ሚን ቂል ወቃል አለ ተባለ ገሌ እኮ እንደዚህ ከሆነ ያ ካልሆነ በስተቀር ማለት ነው። ፈአቅሊል ቀንስ ሚን ሊቃኢ ናስ ከሰው ጋር ያለህን ግንኙነት ቀንስ፣ ኢላ ቢሆን እንጂ ሊአኽዚ ልዕልሚ እውቀትን ለመያዝ አው ኢስላሒ ሓሊ ወይ ደግሞ ሁኔታህን ለማስተካከል በአዱንያ አልያም በአኼራ በሚጠቅምህ ነገር ላይ ለማስተካከል ካልሆነ በስተቀር ሰዎች ጋር ግንኙነት ማብዛት መልካም ነገር የለውም ማለት ነው። ስለዚህ አሸይኹ የመከሯት ምክር ለሌሎችም ይመክራል ይጠቅማል ብዬ አስባለሁ። እና ኢንሻአላህ የትዳር ጉዳይ እውነት ነው ያሳስባል። መቼ ላግባ ማንን ላግባ፣ ይበልጥ ደግሞ መቼ ላግባ ከሚለው በላይ ማንን ላግባ የሚለው ይበልጥ ያሳስባል። ግን ራሳችንን ቢዚ እናድርግ፣ በቻልነው አቅም ዱዓ እናድርግ፣ አላህን መለመን አላህ የተሻለ ትዳር እንዲሰጥ ዋضح። ስለዚህ ኢንሻአላህ الشيخ ያሉት ይሄን ይመስላል። አላህ Subhanahu Wa Ta'ala እኔንም እናንተንም በሰማነው የምንጠቀም አላህ ያድርገን ማለት ነው። هذا هو والله أعلم.